እኔ አንተን መከተል ሴት ነህ እንዴ? አንተ እየቀለድክብኝ አትምታኛ። እሺ አትምታኝ። እኔ ወንድ ልጅ እኮ ነኝ። በሰላም እንለያይ። እኔ አንተን አልከስም። ገባህ? አሁን ላደረግከው ነገር እውነት ለመናገር ያስከስሳል። የሰራው ወንጀል ስላለ ከምትታሰር ልጆች ይራቡ አይደለ? ይራቡ። ማን ነው የላከ? ማን የላከ? ማን ሲጀመር ማናችሁ እናንተ? ተሳስተሃል። ግን አነጋገር ልክ አይደለም። እሺ ላስተካክል። አርሚኝ እስኪ። አማራው አንተን ያደረኩ ነገር የለም። ምናልባት በሰው ወሬ በሰው ሾክ መተህ ከሆነ ምንም ችግር የለው። እየፈለከው ጠይቀኝ። ማን ይላካ? አለቀን። ይኸውልህ ሲጥር ማረግ እዚህ ተናገራላችሁ። ናገሪ። ማንሽ? የት ነው የምታውቂኝ? እኔ አላውቅህም እንዴ? በግድ ወቂ ነው እንዴ? አላውቅህም። ከየትኛው ልጀምርልህ? ካፌና ባንክ ድረስ ተከትለህኝ ገብተህ ማውራት አልቻልኩም። አልተግባባንም? አልሰማው። እርግጠኛ ነሽ? አዎ አላውቅህም። አታውቂኝም? ነይ ይኸውልሽ ቀና ብለሽ በስነ ስርዓት አውሪ። አላውቅህም። ሲጀመር የምትሰሩ ስራ ግን ልክ ነው። ሰሚኛለሽ? ሻንገት ይልቀቀኝና እናውራሽ። አለቅም። ሁሉንም ነገር እንዴት አድርጌ ነው ትናገራለህ እኮ እያለከኝ ላውራሽ። ይልቀቀልሽ። እኔን የመሰለች የተከበረች ኢንተርናሽናል ሞዴል እንደዚህ ነው የምታናግረው? ይኸውልሽ ህግ የሚጠይቁኝ ከሆነ ማለት ነው በህግ መሰረት እንሄዳለን። አረጋዳው ለሶስት ገደለ። እሺ ምንድነው? እሺ ግን ጤነኛ ናችሁ እንዴ? ጤነኛ ነህ? ጤነኛ ነህ ወይ? እኔ ባላደረኩት ነገር ለምንድን ነው እንደዚህ የምታደርገው? ችግር የለውም። ንገረኝ። አንተ ካሜራ እያስጠፋ ከኔ ጋር ትደባደባለህ። ከዛ በኋላ ልክ ካሜራ ሲበራ አንድ ጻድቅ ትጮታለህ አይደለ? ምንድነው የሁለታችሁ ስምምነት? በስንት ብር ነው እኔን እንድትገለኝ የቀጠረች? እኮ እንተዋወቃለን። ለምንድን ነው መከተለ? ስለዚህ እንተዋወቅ። እሺ ደስ ይለኛል። አጥይ አልከሳችሁም እናንተን። ፓፓ ወጉን ይዘሽዋል። ለምንድን ነው የምትከታተለኝ? ለምንድን ነው የምትከታተለኝ? በሰላም እንለያይ። እኔ የስም ስተት የፎቶ ስተት ምናምንም ከሆነ ችግር የለውም። እኔ እንትን እላለሁ። አንደርስታንድ አደርጋቸዋለሁ። ምንድነው እየሰራ ያለው? እኛ መነጋገር አንችልም? እኛ መጨረስ አንችልም? እኔ እናንተ መጨረስ አንችልም? ኦኬ። እኔ እንደዚህ አይነት የተከሰከሰ ነገር ላይ አልገባም። እሺ ምን ልጠቀም? ምን አለኝ እኔ ካንተ? በቃ እኔ ተከታተልኩ አይደል? እኔ ነኝ የተከታተልኩ። ማንም አላከኝም። በቃ አትናገርም። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ። ውድ ቤተሰቦች እንግዲህ የተለቀቀውን ቪዲዮ እንደተመለከታችሁት ነው። እንግዲህ በሚኪ ሾው ላይ የተለቀቀ ቪዲዮ ነበር። እንግዲህ ከወንድሜ ከባልደረባዬ ከጓደኛዬ ዳኒ ጋር እንግዲህ መስማማታችንን ለእናንተ ለተመልካቾች እንግዲህ ያሳውቀናል። ውድ ቤተሰቦች እንግዲህ አሁን ያሉት ነገሮች እንግዲህ ጥሩ ናቸው። ያው ነገሮችን ቀስ በቀስ እንግዲህ ቦታ መስመር እያስያዝን ነው። እንግዲህ ሰሞኑን የጀመርነውን ኬዝ እንግዲህ ውድ ቤተሰቦች ይሄ ዳኒን በተመለከተ ዳኒ የተከሰሰበት ዳኒ የተወነጀለበትን ኬዝ እንግዲህ ዳኒ ራሱ ኬዙን ይዞታል። እንግዲህ እኔም ከጎኑ ሆኜ አንዳንድ ነገሮችን እያገዝኩት ነው። ዛሬ የተፈጠረ አንድ ነገር አለ። እንግዲህ ውድ ቤተሰቦች ይሄንን ነገር የምነግራችሁ ይሆናል። እንግዲህ አንድ ወጣት እኔን በተደጋጋሚ ሲከታተለኝ እንግዲህ የኔ ባልደረቦች ነው በዋናነት ያስተዋሉት። እንግዲህ አብረውኝ ያው ጋርዶችም ስላሉ ይሄንን ነገር ጋርዶቼ ናቸው ኖቲስ ያደረጉት ቼክ ያደረጉት። ውድ ቤተሰቦች እንግዲህ እኔም ሁለት ቦታ እንግዲህ
በደንብ ልመለከተው ችያለሁ። እንግዲህ ሆቴል ካፌ ውስጥ ስገባና ባንክ ቤት ስገባ እንግዲህ ተከትሎኝ ገብቷል ይሄ ግለሰብ። እንግዲህ ቤተሰቦች አሁን ላይ የኛ ባልደረቦች ይሄ እኔን ሲከታተለኝ የነበረውን ሰው በቁጥጥር ስር አውለውታል። እንግዲህ የኔ ባልደረቦች እንደሚሉ ከሆነ እንግዲህ ውድ ተመልካቾቻችን ከሁለቴ በላይ ነው እንግዲህ አንተን ሲከታተል የነበረው። እኛ ያለውን ነገር እንግዲህ ቼክ ለማድረግ ስንል ነበር ዝም ያለው። እንግዲህ እነሱ ያሉትን ነገሮች ቼክ አድርገው ስለነበር ቀድመው እያንዳንዱ ነገር የሆነ ወጥመድ የሆነ ነገር ሊደረግ እንደነበር ቀድመው ስላወቁ ውድ ቤተሰቦች እንግዲህ እስቲ የድረስ ነው የሚከታተለው ሚኪን ይሄ ሰው ይሄ ግለሰብ ብለው እንግዲህ ያለውን ነገር ሁኔታውን እናጢነው ቼክ እናድርገው ብለው ነው እንግዲህ ውድ ቤተሰቦች። በመጨረሻም እንግዲህ ባንክ ቤት ስገባ እንግዲህ ጠብቀው በቁጥጥር ስር አውለውታል። ምን እየተካሄደ እንደሆነ አልገባኝም ቤተሰቦች። ይሄ ግለሰብ ለምን እኔን እንደዚህ ሊከታተል ሊሰልል እንደፈለገ ያለውን ነገር እንግዲህ ከሱ ነው የምናውቀው። እሱን በቁጥጥር ስር አውለናል። እንግዲህ ጋርዶቹም እያስጨነቁት ነው የሚገኙት። ምንድነው ከሚኪ ጋር ያለ ችግር? የት ነው የምታውቀው? ምንድነው አላማ? ብዙ ነገሮችን እየጠየቁት ነው። እንግዲህ እኔም አሁን ወደ መጋዘን ወስዶታል። ወደ መጋዘን ውስጥ ነው ኦሬዲ ያለው ወደ ቤተሰቦች። እንግዲህ እኔ ያው እዛው መጋዘን አካባቢ ነኝ። መኪና ውስጥ ሆኜ ነው ቪዲዮ እየሰራሁላችሁ ያለሁት። ለቀረጻ ያዘጋጀነው ቤት አለ። ወደዛ ቤት ወስደን እያንዳንዱን ነገር የምናወጣጣው ይሆናል። ቤተሰቦች እንግዲህ የዳኒን ኬዝ እየሰራሁበት ባለበት ሰዓት ነው እንደዚህ አይነት ነገር የገጠመኝ። ይህንን ነገር እንደ ቀላል እንደ ቀልድ ችላ የምንለው ነገር አይደለም። ምናልባት ወጥመድም ሊሆን ይችላል፣ አይታወቅም። እኔን ለመግደል አላቅም እንደሆነ አላቅም፣ ግን ቀላል ነገር አይደለም። እንደነገርኳችሁ ነው ቅድምም ጋርዶቹ ከ4 እና ከ5 በላይ ነው እንግዲህ አንተ የገባበት ቦታ ሲገባ የነበረው ነው ያሉት። እንግዲህ የሆነ ቦታ ገባለው እዛም ተመልክተውታል። ያው እነሱ ግን ዝም ብለው በቁጥጥር ስር ከሚያውሉት ይሄ ልጅ ወጥመድም ከሆነ የሆነ ነገርም ከሆነ እንግዲህ ዝም ብለን እንየው ምን እንደሚያመጣ ብለው እንግዲህ መጨረሻ ላይ ባንክ ቤት ስገባ ተከተለኝ። ከዛ ከባንክ ሲወጣ እንግዲህ አንገቱን አንቀው በቁጥጥር ስር አውለውታል። አሁን ከመጋዘን ለቀረጻ ወዳዘጋጀነው ቦታ ይዘነው እንሄዳለን። እያንዳንዱ ነገር እናወጣጣዋለን። ውድ ቤተሰቦች እንግዲህ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንግዲህ አሁን በቀጥታ የምንሄደው ለቀረጻ ወዳዘጋጀነው ቦታ ነው። ነገር ግን በዶልፊን እሱን ደግሞ ከመጋዘን እዚሁ አቅራቢያ ያለ መጋዘን አንድ ጨለማ ክፍል ውስጥ ነው እንግዲህ ያስቀመጥነው። ከዛ እንወስደውና ወደ ቀረጻ ቦታ ነው ይዘነው የምንሄደው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። እንግዲህ ዋሴን በቁጥጥር ስር ካዋልነው በኋላ እንግዲህ ለቀረጻ ወዳዘጋጀነው ቦታ ይዘነው መተናል። ከዋሴ ጋር አንዳንድ ቆይታዎችን የምናደርግ ይሆናል። ዋሴ እንኳን በሰላም ወደኛ መጣ። እንኳን እንደገና ቆያችሁኝ እንጂ። እሺ አሁን መጀመር እንችላለን ሁሉንም ነገር። ካሜራ ፊት ለፊት ተቀምጧል። ይሄ ስልክ ድምጽ ሪካርድ እያደረገ ነው። ያሰብከውን እያንዳንዱ ቆቆ ተረጋጋ፣ አትጩ። ያሰብከውን እያንዳንዱን ነገር ቃል በቃል ትናገራለህ። ከየትኛው ልጀምርልህ? ካፌና ባንክ ድረስ ተከትለህኝ ገብተህ ከሱ ልጀምርልህ ወይስ ከየትኛው ልጀምርልህ? ወይስ ስለማንነት? እሺ እኔ አንተን ተከትዬ ሻንገት ይልቀቀኝና እናውራሽ። አለቅም። ሁሉንም ነገር ቃል በቃል ትናገራለህ እኮ። ያነከኝ ላውራሽ ይልቀቀኝ። እኔ አንተን ተከትዬ እኔ ሲጀምር የታውቂ ነው። እኔ ታውቀኛለህ ግን እኔ አንተን ተከትዬ እኔ አንተን የምከተል ሴት ነህ እንዴ? አንተ እየቀለድክብኝ። አትምታኛ። እየቀለድክ እሺ አትምታኝ። እኔ ወንድ ልጅ እኮ ነኝ። ስማ አሁን እውነቱን ተናገር። ቀልዱን ተውና እሺ ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? እሺ ምንድነው አላማ? አላማዬ ሰርቶ መብላት። በቃ የኔ ሰርቶ መብላት ነው። ሌላ ነገር ምንም የለኝም። ተነጋግረን የመጣ ነው። እዚህ አሁን ከመጣ በኋላ ሐሳብህን አትቀይር። ሁሉንም ነገር አወራለሁ ብለው ነው አይደል? ስለዚህ ነገርኝ። ማን ነው የሚያዝህ? እኔንስ ምን ለማድረግ ፈልገህ ነው ስትከታተለኝ ነበር? እኔ አንተ ማን ነብዬ ነው የምከተልህ? እኔን አንተ በስራት ታውቀኛለህ ወይ? እኮ እንተዋወቃለን። ለምንድን ነው የምከተልህ? ስለዚህ እንተዋወቅ። እሺ ደስ ይለኛል። እንተዋወቅ ምን እንደሆነ ምንድን ነው የምትፈልገው ከኔ? ቀና በል።
አሁንም አላወቅም እናንተ በደንብ አትዋወቅም በወንድ ልጅ አምላክ ልቀቀኝ በቃ እኔ የልጆች አባት ነው ፈልገው እሺ እኔ የልጆች አባት ነኝ በቃ እረፍ ሌላ ውስጥ አትክተኝ እኔ የልጆች አባት ነኝ ሰርች ምበላ እንገባለን እንደውም ካሜራ ጠፍቶ ይኸው ልብ አድርጉ እኔ እያንዳንዱ ነገር ይኸውልህ ካሜራ ጠፍቶ እያንዳንዱ ነገር ታወራልኛለህ ገና ቀጥል አቶ ዋሴ ከስምን ጀምር አቶ አትበለኝ እያሰቃየኝ አቶ ምንም አይነት እንትን አትወክልልኝ በቃ እሺ ምንድነው የምትለኝ በስራት ብታወራኝ ይሻላል ሌላ ነገር ውስጥ አንግባ እሺ እንነጋገር እሺ በቃ ባጭሩ ምንድነው የምንነጋገረው ምን አድርግ ነው የምትለኝ እሺ እኔን ይኸውልህ እየጠየቅኩ ያለው እኔን ምን ለማድረግ ነው እየተከታተልከኝ ነበር በቃ አትምታኝ እንላልና እንነጋገር አትምታኝ በጣም ጥሩ አትቆጣኝም በስራት እናውራ ወንድ ልጅ አይደለ እንዴ አንተ ይኸውልህ ወንድ ልጅ ምናምን አትበለኝ ቀጥላል ቀጥል መጀመሪያ ካሜራውን አጥፉልኝና እሺ እናውራ በቃ እኔ እናንተ ማውራት መጨረስ አንችልም ካሜራው አይጠፋም ካሜራው የሚጠፋው አንተን የምቀጠቀጠ ከሆነ ብቻ ነው ሁሉንም ነገር የምታወራልኝ ካሜራው እየቀረጸ ነው እሺ ምንድነው ያቀዳችሁት እሺ ፈቅ ብለን እናውራ ምንድነው ያቀዳችሁት እሺ ይኸውልህ እዚሁ እናወራለን ይኸውልህ ትግስቴ እየተፈታተንከኝ ነው እኔ ስምህንም አላቅም መምተኛ ነኝ ይኸውልህ መምተኛ ነኝ በቃ በእጃችሁ ከመጣጣተውኝ የምን ታማሚ ነህ ካንሰር ነው ወይስ ያምሮ ታማሚ በቃ ያመኛል ስለሚያመኝ እኔ እናንተ እስቲ ምን ነው ያመኛል እኔ ምን ነው የሚያም በስነ ስርዓት ቁጭ በል አንተ ሰው ይኸውልህ ያገኘነ እየጸለይክ ወይም ደግሞ የሆነ ደህና ነገር እየሰራ አይደለም እውነት ነው ምን እኔን ምን ለማድረግ ነበር እንደዛ ስትከታተለኝ ነበር ውድ ተመልካቾቻችን ይሄንን ነገር ቆይ የት እሺ አንተ ሰው አትያዘኝ ይኸውልህ በቃ እኔ በሚዲያ አታውጣኝ እኔና ችግር የለውም ፊትን ሸፍነን ነው የምንለቀው እሺ እንደዚያ ነው እሺ እንደዚህ ከሆነ እናወራ ቀጥልሽ እሺ ምንድነው አሁን እኔ ምን በመጀመሪያ ደረጃ ስለራስህ አንዳንድ እንድትነግረኝ የሚፈልጋቸው ነገሮች አሉ ማነህ ምንድነው መታወቂያን በደንብ ቼክ አድርገናል ስልክህንም ሶሻል ሚዲያን እያንዳንዱን ነገር አይተናል አዎ ዋሴ የምትባል ግለሰብ እንደሆንክ አረጋግጠናል እኔ ዋሴ ሳይሆን ዋሲውን ነው ምናልባት ዋሴ በሚለው ተሳስታችሁ ሊሆናል እንጂ እኔ አሁን ዋሲውን ነው ችግር የለም ዋሲውንም ሆነ ዋሴ ችግር የለም አሁን ስለራስህ እንድትነግረኝ የምፈልገው ነገር አለ በመጀመሪያ ደረጃ ስለራስህ ትነግረኛለህ ስለ ስራ ከዛ ቀጥልኝ ምንድነው ስራ እኔ ስራዬ ካሜራ እናጥፋና እናወራ ስራዬንም እኔ በቃ የልጆች አባት ነኝ ልጆቼን እየተሸከምኩ ማስተዳድር ሰው ነኝ እኔ ምንም አይነት አሁን ስንት ልጆች አሉ ሁለት አሉኝ የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። እርግጠኛ ነኝ የወለድኳቸውን መችስ አልክድ ሁለት አሉ ወንድ ወይስ ሴት ወንድና ሴት ናቸው ወንድና ሴት እየተቀረጸ ነው ድጋሜ ለመካድ ብትሞክር እንኳን ወንድና ሴት ልጆች እንዳሉ ኦሬዲ ተቀርጿል ያው እሺ ባለቤት አለች በህይወት አሁን አለች አብራችሁ ነው የምትኖሩት አዎ በጣም ጥሩ ምንድነው እየሰራ
ያለው? በምንድን ነው የምታስተዳድራቸው? ይኸውልህ እጄን አትንካኝ፣ በስነ ስርዓት ቁጭ በል። ምንድን ነው እየሰራ ያለው? አይደለም ይኸውልህ ጠጋ ብለህ እዛው ተቀመጥ። እሺ ምንድን ነው እየሰራ ያለው? እኔ አሁን ቀጥል። ምንድን ነው እየሰራ ያለው? እኛ መነጋገር አንችልም? እኛ መጨረስ አንችልም? እኔ እናንተ መጨረስ አንችልም? ኦኬ እኮ መጨረስ አንችልም? እንዴት ነው የምንጨርስ? እሺ የምንጨርስ ከሆነ ማለት ነው ተረዳኝ። ካሜራ አጥፋልኝ፣ ላውራ። በቃ እኔ ላውራ። በቃ ይቻላል። እሺ ካሜራውን አጥፋ፣ አጥፋ። ካስፈለገ እነሱ መሄድ ይችላሉ። በቃ እሺ፣ ደስ ይለኛል። አጥፋ። ካላመክ ቼክ ማድረግ ትችላለህ። ይኸው በቃ እሺ፣ ቀጥል። እሺ እዛው አትለጠፍብኝ ሰውዬ፣ ቀጥል። እሺ ምን መሰለህ፣ እኔ አሁን አንተ ምንም ያደረኩት ነገር የለኝም። ባጭሩ ምንም አይነት አሁን ግልጽ ነው የምናወራ። አሁን እኔ በነፃነት ነው የማወራው። አንተን ያደረኩ ነገር የለም። ምናልባት በሰው ወሬ በሰው ሾክ መተህ ከሆነ ምንም ችግር የለው። የፈለከውን ጠይቀኝ ማለት የፈለከውን ጠይቀኝ። በቃ እንፋታ። ወንድ ልጅ ነኝ፣ ወንድ ልጅ ነኝ። በቃ ገንዘብ ማለት ነው። አዎ ልጆችን ተቸግሬ ነው ማሳድገው ስትላል ነበር። ይኸው ባልኝ በቃ ከመጋዘን ወደዚህ ስናመጣ ልጆቼን ተቸግሬ ነው ማሳድገው። ይኸውልህ አሁን ዝም ብለህ እሺ በል፣ ሌላ ወሬ። እሺ በቃ ስለዚህ ይሄን ላድርግና አሁን እንፋታ። እሺ በገንዘብ እንፋታ። ግን እያመንኩ አይደለም። ምን አሁንም ቢሆን ካላመንክ ገደል መግባት ትችላለህ። የራስ ጉዳይ። ላንተ ምንም የማስረዳበት ምክንያት የለም። እሺ ስንት ብር ነው የምትሰጠኝ? ስንት ብር ነው የምትሰጠኝ? ስንት? በቃ እንደ 20 ሺህ አድርገው። 20 ሺህ ብር ትሰጠኝና ስልኩን አስቀምጥ። ስልካችንን አትንካ። 20 ሺህ ብር ትሰጠኝና በሰላም እንለያያለን ማለት ነው። የተቀረጸውን ቪዲዮ አጠፋዋለሁ ማለት ነው። ኦኬ ምንም ችግር የለውም። ምንም ችግር የለውም። ቁጭ በል 20 ሺህ ግን አይበዛም? ችግር የለውም። እኔ ምን አሁን እንደነገርኩህ ነበር ነው ልጆች የሚበሉት። በቃ የፈለገው ይምጣ። በቃ ይቅርብኝ። አፈር ይበላ። ልጆች ይራቡ። ስለዚህ ልጆች አንተ ከምትታሰር የሰራ ወንጀል ስላለ ከምትታሰር ልጆች ይራቡ አይደለ? ይራቡ። እኔ ልውጣና ለስራ 20 ሺህ ብር ለኔ ለመስጠት ተስማምታ። ምንም ችግር የለው። በቃ ይኸው። ስለዚህ የምር ችግር የለውም። ቁጭ በል አምናለሁ። ስለዚህ ያረከው ነገር አለ ማለት ነው። ምንም የለም። እንደዛ ካልሆነ ታዲያ ለኔ መከፈለኝ የሰራው ማዳበሪያ መጥቷል። አሁን ማዳበሪያ መጥቷል። እሱ አይለፈኝ። እሱ የማወርደው እኔ ነኝ። አሁን ራሴ ማዳበሪያውን ወርደህ ስንት ብር ታገኛለህ? ይኸው እንደ ብዛቱ ነው። ስንት ታገኛለህ? እንደ ብዛቱ ቢያንስ በትንሹ 5000 እንደዚህ 5000። አሁን ለ5000 ብር 20 ሺህ ብር እኮ ለኔ ልትሰጠኝ ነው። ለ5000 ስራ ብለህ ይቅርብኝ። እኔ ምንም ይቅርብኝ። በቃ እንዴ አፈር ለምንድን ነው እንደዚህ እየሆንክ ያለው? ያላጠፋው ነገር ከሌለ ለምንድን ነው እየተርበተበትክ ያለው? እሺ እኔ እናንተ በአንድ ነገር እንስማማ። እሺ ብሩን አትስጠኝ። እውነቱን ከነገርከኝ እኔ እለቅሃለሁ በሰላም። እውነቱን ከነገርከኝ እኔ እለቅሃለሁ በሰላም። ኧረ አታስጨንቀኝ። ኧረ በወንድ ልጅ እኔ በቃ ችግር የለውም። እኔ አሁን እውነቱን ከነገርከኝ ሌላ ጊዜ እናደርግ፣ ሌላ ጊዜ እናወራ በደንብ። ስለዚህ 20 ሺህ ብሩን ልመልስልህ። አንተ እውነቱን ንገረኝና እኔ እናንተ በሰላም እንለያይ። 20 ሺህ ብሩን አትስጠኝ፣ ችግር የለውም። ከዛ ቪዲዮን አጠፋልሃለሁ። አለ እንዴ እስካሁን? ኖ ቅድም የቀረጽ ነው። እውነቱን ንገረኝ። አንተም 20 ሺህ ብርን ልጆችን የምታሳድግበት ብርን ይዘህ ትሄዳለህ። ስለዚህ እውነቱን ንገረኝና እኔ እናንተ እንስማማ። የሻይ ነው እኮ ምንም ችግር የለው። በቃ እንደ ሻይ በቃ። ስለዚህ ካልተስማማ ደግሞ ምን እናደርጋለን መሰለህ? የኔን ሐሳብ ካልተስማማ አሁን በሰላም እንለያያለን። ግን አንተ ወደ መጋዘን ትሄዳለህ ከጋርዶቹ ጋር መልሰው እዛ ያስሯል። ወደዛ መሄድ ካልፈለክ እውነቱን ንገረን፣ ተባበረን። ከዛ አንተም በሰላም ትለቀቃለህ። ማን ይላክ? ለምንድን ነው እኔን እየተከታተልክ ያለው? ንገረኝ። ዋሲውን በጣም ጥሩ። እቃዎች ሰብሰብ። ካንተ ጋር ምንም አይነት ትርፍ ወሬ አይኖረኝም። ወደ መጋዘን ይወስደዋል። ጨርሰናል እኔ እናንተ። ቆይ እኔ ቅድም እንደነገርኩ ልጅ አሳዳጊ ነኝ። ይኸውልህ
በቤተሰቦችና በልጆቼ ስለመጡብኝ ግዴታ አንተን ተከታተለው ስላሉ ይስከታተል ነበር። ምንም ማድረግ አልችልም። ለምንድን ነው የምትከታተለኝ? ለምንድን ነው የምትከታተለኝ? በቃ ተከታተልና ግደለው አሉኝ። በቃ በጣም ጥሩ አቶ ዋሲሁን ስለዚህ እኔን ስትከታተል የነበረው እኔ ለመግደል ነው አይደለ? እሺ ስንት ናችሁ? ብቻዬን። በጣም ጥሩ ጀግና ነህ አንተ። ብቻህን ሆነ ነው እኔን ለመግደል ስትከታተለኝ የነበረው። እንዴት አድርገህ ነበር እኔን ለመግደል ያሰብከው? አይ በቃ እንዴት አድርገህ? ሆቴል ስትገባ ሆቴል አብሬ ገባ ነበር። እሺ አታውቅም። ከዛስ? ባንክ ቤትም ስትገባ እየተከታተልኩ ገባ ነበር። አታውቅም። ባንክ ቤትና ሆቴል ስገባ አይቻለሁ። ከዛ ፊት የት ተከታተለኝ ነው? አይ በቃ እንደዚህ አይነት ቦታ ላይ አንተንም ማግኘበት ምቹ ሆነ ቦታ ላይ ስከታተል ነበር እንዳጠቃላይ ማለት ነው። እሺ ስለዚህ እኔ ምንም ማድረግ አልችልም። ሰዎቹ በልጆቼና በቃ አጠቃላይ በንብረቴ ላይ ችግር የለም። ወደዚህ ሐሳብ እንመጣበታለን። ያስፈራርቶኝ ነው ስለፈራው። አንድ ነገር እንድመልስልኝ የሚፈልገው ነገር አለ። ምንድነው? ማን ይላክ? ማን ነው ትዕዛዙን የሰጠው? በቃ እኔ ተከታተልኩ አይደል? እኔ ነኝ የተከታተልኩ። ማንም አላከኝም። በቃ አትናገርም? ያው ተናገርኩ አይደል? ከዚህ በላይ በቃ አወራና ቀረጻ አልተቋረጠም ነበር፣ እየቀረጸ ነበር። ይኸው ድምጽም እየቀረጸ ነበር። አውቃችሁ ነው ሲሸውዱኝ የነበራችሁ። በቃ አላቅም። እንደውም ሲጀመር በቃ አላቅም። እኔ ማውቀው ነገር የለኝም። አሁንም ቢሆን በቃ ምን አልኩኝ? እሺ ምንም ያልኩት ነገር የለም። ካሜራ ላይ እኔን ለመግደል ስትከታተለኝ እንደነበር እያንዳንዷ ስታወራ የነበረችው ነገር ተቀርጻለች። ስለዚህ አንድ ነገር ነው የሚቀረው። ማን ትዕዛዝ እንደሰጠ በቃ እኔ አላቅም። በቃ ሲጀመር አላቅም። በቃ ምን ታደርጉ ከዚህ በላይ በቃ እርግጠኛ ነህ? አታውቅም? ጭራሽ እናንተ ሙድ ያዛችሁ ቢበኒ። እሺ እንዴ እናውራን እናንተ እሺ እናውራ። እሺ ውጪ ሰው በቃ ተመላክ በቃ ለቀቀኝ። በቃ ቋር እሺ ምንድነው? እሺ እናገራለሁ። በቃ እሺ ምንድነው? እሺ እኮ እሺ ምንድነው? እሺ እናገራለሁ። እናገራለሁ። እሺ እናገራለሁ እኮ ንገረኝ። እሺ ንገረኝ። በቃ እሺ ይኸውልህ ማን ነው ይላከ? በቃ ጨርሰኝ። እሺ አልናገርም። በቃ አልናገርም። ለሶስት ገጥ እሺ ምንድነው? እሺ ምንድነው? እሺ ካሜራው ነው። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። ከካሜራ ጀርባ ሻይ ቡና እያልነው ነበር። አሁንም እንግዲህ ካልተናገረ ሻይ ቡናን ወደ ምግብ ነው የምንቀይርልህ። ርቦሃል? አራበን? ምግብ ትፈልጋለህ? ምግብ ትፈልጋለህ? እሺ ካሜራው ይጠፋና ትበላለህ። በዱላ ነው? በዱላ ነው። ምን ይሁንልህ? እንግዲህ ጨረስኩት። ተነጋግረን አይደለ? ተነጋግረን ና ቀና በል። ይኸውልህ ቀልድ አይደለም ያዝ ነው። ና ቀና በል። ይኸውልህ ማን ነው የላከ? ማን የላከ? ትናገራለህ አትናገርም? ይኸውልህ አንተ ሰው እናገራለሁ። እሺ ይኸውልህ እኮ ልናገር። እሺ ትልቅ ሰው ነህ እኮ ልናገር። እሺ ሁለት ልጆች አሉኝ ስትል አልነበር? ሶስት። ኧረ ሶስት ደረሱ። አሁን ደግሞ ሶስት ደረሱ። ሶስት ደረሱ ወይ እኮ? እሺ ንገረኝ። ቀና በል። በቃ በወንድ ልጅ አምላክ ልጆች ቀና በል። እውነቱን ትናገራለህ አትናገርም? ማን ነው እኔን የላከኝ? ማን የላከኝ? አለቀህም። ይኸውልህ ሲጥር ማድረግ እዚህ ትናገራለህ አትናገርም? እሺ ቆይ ማን የላከኝ? እኮ ልናገር። ማን የላከኝ? ሴት ነው የላከችኝ። እሺ ልናገር። ሴት? አዎ ሴት። ተነሳ
ቀጥልና ተነስተን ቁጭ በል። ቀና በል አንተ ሰውዬ ቀና በል። እሺ ሴት ነው ላከችኝ ያልከው? ሴት ነው ላከች። አዎ በጣም ጥሩ። ሴት ነው ላከችኝ ያልከው? አዎ ሴት ነው ላከች። ሴት ነው ላከችኝ። ገደልከኝ። በጣም ጥሩ። ማን ይባላል እባክህ ስሙ? ይኸውልህ እየዋሸኸኝ ከሆነ ግን ውርድ ከራሴ። ሴት ነው ላከችኝ። አዎ በቃ ማን ትባላለች? ሴት ነው ላከችኝ። በቃ አልኳር። ሴት ነው ላከችኝ። በቃ አላውቃትም። ሴት ነው ላከችኝ። በቃ ስሟን አትናገርም? ስሟን አትናገርም? እየጠበኩ ነው። እስቲ ትንሽ በቃ ለተንፈስ ቢያንስ እግሬን እኮ እያመመኝ ነው። ጉሮሮዬን አናከኝ። ማን ይባላል? ሊያዩ ነው ምናምን ሊያ ስሟንም በቅጡ አታውቀውም? አዎ ሊያ ትባላለች። ሊያ ስራውን የሰጠች እሷ ናት? አዎ ሊያ። ይኸውልህ እየዋሸኝ አይደለማ? የምሬን ነው አቶ ዋሲሁን፣ እየዋሸኸኝ እንደማይሆን ተስፋ አደርጋለሁ። ይኸውልህ አሁን ስለነገርከኝ ምናምን ነገር መለቅ ይመስላል እንዴ? መለቅ ነው ይመስላል? እና ከዚህ በላይ ምን አድርግ ነው የምትለኝ? እሺ ምን አድርግ ነው የምትለኝ? እሺ ከዚህ በላይ ወደ መጣህበት ወደ መጋዘኑ ትሄዳለህ። ካንተ ጋር ያልጨረስናቸው ብዙ ነገሮች አሉ። ትሰማኛለህ? ይኸውልህ የግድያ ሙከራ ልታደርስብኝ ስትል ነው በቁጥጥር ስር ያዋል። ስለዚህ ካንተ ጋር የማወራረደው ሂሳብ በደንብ ነው ያለው። ሂሳብ በደንብ ነው ያለው። እሺ ሊያኔ ላከች። በቃ ከዚህ በላይ ጨርሻለሁ። መጀመሪያ ሊያን የማግኘቱን ስራ ነው የምንሰራው። ሊያ ማናት? ምንድናት? አድራሻዋን፣ ፎቶዋን፣ የፀጉሯን አይነት ሳይቀር እያንዳንዷን ነገር ትነግረናለህ። ተግባባን? ተግባባን ወይስ አልተግባባንም? ማውራት አልቻልኩም። አልተግባባንም? አልሰማሁም። ተግባባን ወይስ አልተግባባንም? ተግባባን ነው የምፈልገው። ልቀቀኝ እንጂ ልቀቀኝ። እሺ ቀጥል። እሺ ምን አድርግ ነው? ምንድን ነበር ስምምነታችሁ? እንዴት ተገናኛችሁ? ምንድን ነው የሁለታችሁ ስምምነት? በስንት ብር ነው እኔን እንድትገለኝ የቀጠረች? ሕክምና ቦታ ወሰዱኝ። ሕክምና የት ይሻላል? የግል ሆስፒታል ይሁንልህ ወይስ ክሊኒክ ጤና ጣቢያ ወይስ ቀይ መስቀል እናስመጣልህ? ይኸውልህ መመለስ አልችልም። ማውራት አልችልም። እንዴት እንደማትመልስልኝ ያሳያለሁ። በስንት ብር ነው የቀጠረች? የተስማማ ነው በ500 ሺህ ብር ነው። 300 ሺህ ብር ሰጥታኛለች ቅድሚያ። ስራው ከተጠናቀቀ በኋላ ግን አንተን ከገደልኩ በኋላ 200 ሺህ ብር ልጨምርልኝ የተስማማ። አንገቱን ቆርጠ ወይም ደግሞ ሬሳውን አምጣልኝ አላለች? ብላለች። ሰው ይዛልኝ ከመጣህ በኋላ እኔን አስገደለችኝ እንጂ 200 ሺህ ብር ሰጣለሁ ነው። ስለዚህ ቀሪውን 300 ሺህ ተቀበላል ማለት ነው። የመጀመሪያውን 300 ሺህ ተቀብያለሁ። ቀሪው 200 ሺህ ነው የሚቀረው። ቀሪው 200 ሺህ ብር ነው። በጣም ጥሩ። ከ300 ሺህ ብሩ ላይ ነው አቀድም 20 ሺህ ብር ልትሰጠኝ የነበረው አይደለ? አትከስርም። ጎበዝ ነህ ደግሞ 300 ሺህ ብር እኔን ለመግደል ተቀብለ በ20 ሺህ ብር ራሱ እንትን ስትል ጎበዝ ነህ። ሂሳብ ላይ በጣም ጎበዝ ነህ። ለነገሩ ለልጆች አስበህ ነው። ቀሪው 280 ሺህ ለወደፊት ህይወታቸው ይሆናል። ልጆችስ ካላባት እንደሚቀሩ አላሰብከውም? እሱን አላሰብከውም? ልጆች አሁን ይኸውልህ እኔ እንደነገርኩ በቃ ልጆችን ማሳደግ እየተሸከምኩ ነው ብዬ በመግደል ሙከራ ስንት ዓመት የሚያሳስር ይመስላል? ወንጀሉን ስላልፈጸምከው የኔን ነፍስ ስላላጠፋ ማትታሰር ነው ይመስላል? አይ አልታወቅም ብዬ ነበር። ዝም ብሎ ይኸውልህ በትንሹ 7 8 እና 9 ዓመት እስር ቤት ትበሰብሳለህ። አስበው። ልጆች ካላባት ነው የሚያድጉት።
እንግዲህ ስለ ልጆችን በደንብ የምናጣራው ነገር ይኖራል። እውነት ይሁን ውሸት። ይሄ አሁንም 500 ሺህ ያልከውን ነገር ሙሉ ለሙሉ ያመንን እንዳይመስልህ። ገና ይህንንም እናጣራለን። ምኑን እኔን ለመግደል ስለተቀበልከው ብርም እያንዳንዱን ነገር በድጋሚ ያለውን ነገር አጣርተን ነው። አንድ ወንጀለኛ እዚህ እንግዲህ የራሱን ህይወት ለማዳን ወይም ደግሞ እኛ እንድንለቀው የተለያዩ ድርሰቶችን ፈጥሮ ሊያወራ ይችላል። ስለዚህ እንደ ጥያቄ ምልክት ነው ጭንቅላታችን ውስጥ የምናስገባው። ሌላው ደግሞ ስለ ሊያ በቂ ኢንፎርሜሽን ምን ነው ፊት ለፊቴ ልታስታውክብኝ ነው? አቅለሸለሸ ሐኪም ቤት እንወስዳለን። ምን ይሻላል? ሌላ ግልኮስ ምን የምን የመንግስት ይሻላል? የግል በቃ ደስ አላችሁ? ደስ ያለ። አዎ እኔ እንደምታውቁት ጎዳና የኛ ይሻላል። የኛ እኮ አለን የህክምና ቦታ። የኛ ይሻላል። ቆንጆ ነው። አንድ ነገር አልሰማህም? ምንድን እሾህም በሾህ ነው ሲባል ተረቱ እያመመ ነው አይደል? በቃ ይቅርታ። ቆይ እሾህም በሾህ እያመመ ነው አይደል? እያመመ ከሆነ ደግሞ የሚያሽልም እንደሆን ታውቃለህ? ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ ቤተሰቦች ያው አቶ ዋሴ እንግዲህ የሊናን አድራሻ ሙሉ ሰጥቶኛል። መስጠት ብቻ ሳይሆን ሊናን ወጥመዳችን ውስጥ ማስገባት ስላለብን እንግዲህ ውድ ተመልካቾቻችን ያው ከዋሴ ጋር አንድ ያሰብነው ነገር ነበር። ያው ዋሴ ይህንን ነገር ሊያስቡ አይችልም፣ እኛ ነን ያሰብነው። ነገር ግን ግዴታ ማድረግ አለበት፣ በእኛ ትእዛዝ መሄድ አለበት። እንግዲህ ሊናን ቆንጆ ቦታ ቀጥረናታል። ውድ ቤተሰቦች ከ5 ደቂቃ በኋላ ሊናን ወደ ቀጠርናት ቆንጆ ቦታ እንሄዳለን። ከዛም እንግዲህ በሁለት መኪና ነው ተከታትለን የምንሄደው። በዚህ መኪና ውስጥ ሊናን በቁጥጥር ስር እናውላታለን። ውድ ተመልካቾቻችን እንግዲህ ሊና ማለት እኔ እንድገደል በ500 ሺህ ብር ትዕዛዝ የሰጠችው ሴት ናት። እንግዲህ ቅድመ ክፍያ ለዋሴ 300 ሺህ ብር ሰጥታ ቀሪውን 200 ሺህ ደግሞ የሚኪን ሬሳ ስታመጣልኝ የምሰጥ ይሆናል እንግዲህ በማለት ነበር ስምምነታቸው። ውድ ተመልካቾቻችን እንግዲህ ዋሴን ልናስገድደው ችለናል። እንግዲህ ይሄም ያው ሚኪ እንደተገደለና ሬሳውንም ነይ ውሰጂ ብሎ እንግዲህ እንደዚህ ነው ያስደወልነው። ያው በቀጥታ ወጥመዳችን ውስጥ እናስገባታለን ማለት ነው። ያው ነገሮችን በጥንቃቄ ነው እንትን ማለት ያለብን ቤተሰቦች። ዋሴ እዚህ የለም። ዋሴ በስልክ ተደዋወለ። መጀመሪያ እንግዲህ አስፈራርተ ነው በስልክ እንዲያወራና ያደረግነው። ሚኪን ጨርሻለሁ እንግዲህ ካላመንሽኝ አንድ ዳማስ መኪና ውስጥ ነው እንግዲህ ያለው አስክሬኑ፣ ሬሳው የሚኪ አስክሬን ዳማስ መኪና ውስጥ ነው ያለው። ሶ በእንደዚህ ቦታ ነይና ያለውን ነገር ቀሪውን ክፍያ ትቀበኛለሽ፣ እንደዚህ እንዲል ነው እንግዲህ ያደረግነው። ሶ አሁን ሊናን ወደ ቀጠርንበት ቦታ እሱን ይዘነው አልመጣንም፣ ችግር የለውም። የሊና ሙሉ አድራሻ፣ መልኳ፣ የፀጉር አይነቷ፣ ኢቭን ቁመቷ፣ ክብደቷ ሳይቀር እያንዳንዱን ነገር ከሱ ሙሉ አድራሻውን ተቀብለናል። ምክንያቱም ኢንኬዝ እሷ ይህን ነገር የሆነ ደመነፍሶ የሆነ ነገር ቢነግራት ጥርጣሬ ውስጧ ቢያደር እንኳን በአካባቢው እንግዲህ ሀሳቧን እንዳትቀይር እኛ እሷን እንትን ማለት አለብን። ኢንኬዝ በአካባቢው ሀሳቧን ብቀይር እንኳን እኛ ኦልሬዲ እሷን ከለየናት፣ እሷን በደንብ ካወቅናት እንግዲህ ውድ ቤተሰቦች አስፈላጊውን እርምጃ ወስደን እንግዲህ በጉልበትም ቢሆን በአካባቢው በቁጥጥር ስር እናውላታለን ማለት ነው። ስለዚህ ይሄ ደግሞ ለእኛ አሪፍ ነው የሚሆነው። ያሉትን ነገሮች እንግዲህ በጥንቃቄ ነው እያስኬድናቸው ያለ ነው። እንግዲህ ውድ ቤተሰቦች አሁን እነሳለሁ። ኦልሞስት ከ5 ደቂቃ በኋላ ብያችሁ ነበር። እንግዲህ 2 ደቂቃ 3 ደቂቃ ምናምን ሆኖናል አሁንም እያወራው። ወደዛ አካባቢ ሄዳለሁ። የኛ ጋርዶች እንግዲህ ግማሾቹ የቁራሌ ልብስ፣ ግማሾቹ የጽዳት ልብስ በተለያየ የስራ መስክ ላይ እንደዛ የራሳቸውን ለመደበቅ፣ በእርግጥ ይህንን ለነገር መናገርም አያስፈልግም፣ ያው ለእኛም ለደህንነታችን ስራችንን የሚያጋልጥብን ነገር ነው። ግን እናንተ ተመልካቾች ማወቅ ስላለባችሁ ነው። በዛ መንገድ እንግዲህ ሊናን በቁጥጥር ስር የምናውላት ይሆናል። እንግዲህ ከሊና ጋር የተቀጣጠርንበት ቦታ በአካባቢው ግርግር ሰው ይበዛበታል ብለን እናስባለን። ማለት እንግዲህ አላቅም፣ እኛ ቀደም ብለን ከመቀጣጠራችን በፊት እንግዲህ ቦታውን ቼክ አድርገነው ነበር። የተወሰኑ ሰዎች ይንቀሳቀሳሉ። የሚገርማችሁ ነገር ይህንን ሀሳብ ያመጣችው የቀጠሮውን ቦታ እንግዲህ ያው እኛ ቀጠርናት እንጂ ሊና
ጭር ያለ ቦታ መቀጣጠሩን አልፈለገችውም። የሆነ ነገር እንኳን ቢፈጠር የሆነ ነገር እንኳን ቢከሰት ብላ ይሄ ሰው የበዛበት ቦታ ነው እንግዲህ የፈለገችው። እኛም እንግዲህ ሰው የበዛበት ቦታ እሱን ታሳቢ በማድረግ እንግዲህ ለዋሴ እንግዲህ አንድ አድራሻ ሰጠነው። እዛ አድራሻ እዛ ቦታ ላይ ነው እንግዲህ ዋሴ እንዲቀጥራት ያደረግነው። አሁን በቀጥታ ሊናን ወደ ቀጠርናት ቦታ እንሄዳለን። እንግዲህ ያሉትን ነገሮች በካሜራዬ ለማሳየት ሞክራለሁ። እያንዳንዱ ነገር አሳውቃችኋለሁ። ውድ ቤተሰቦች እንግዲህ ሊናን በቁጥጥር ስር እናውላለን። እኔን ለማስገደል የፈለገችውን ሴት እንግዲህ አንገቷን አንቄ ፊት ለፊቴ እውነቱን እንድትነግረኝ ነው ማረገው። በቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። ልቀቀኝ ብያለሁ። አንተ ሰውዬ ልቀቅ። እኔ እኮ ማናችሁ? ቆይ እኔ የት ነው የምታስገባኝ? አልገባም። ይኸውልህ ማነህ ሲጀመር? ማናችሁ እናንተ? እባክህ በል ወዲህ ነው የምትሄጂው? ነይ። ማናችሁ? ለምንድን ነው እዛ ቤት ውስጥ የምታስገቡኝ? ነይ ግቢ። ልቀቀኝ ብያለሁ። ልቀቀኝ። ማናችሁ እናንተ ሲጀመር? ልቀቀኝ። እሺ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። በአንድ ቀን ውስጥ እንግዲህ 2 ወንጀለኞችን ነው በቁጥጥር ስር ያዋልነው። እንግዲህ መጀመሪያ እኔን እንዲገለኝ የተቀጠረው ሰው ዋሴ የተባለውን ግለሰብ በቁጥጥር ስር አውለን ነበር። እንግዲህ ቀጣሪዋ በ500 ሺህ ብር እንግዲህ ሚኪን ለመግደል ነፍሰ ገዳይ ቀጠረችው ሊያ ከተባለችው ግለሰብ ጋር ደግሞ እዚህ እንገኛለን። ሊያን እንግዲህ በጥንቃቄ ነው ወደዚህ ወደ ቀረጻ ቦታ ይዘናት የመጣ ነው። በጥንቃቄ ሊያ ካንቺ ጋር ቆንጆ ቆይታ ይኖረናል። ተሳስተሃል፣ ግን አነጋገርህ ልክ አይደለም። እሺ ላስተካክል። አርሚኝ እስኪ። ወንጀለኛ በቁጥጥር ስር ምናምን እኮ እያልክ እኮ ነው። እና ምንድነሽ ወንጀለኛ ካልሆንሽ? ወንጀለኛ አይደለሁም። ቅድምም ገና መኪና ውስጥ ነግሬሃለሁ። ወንጀለኛ አይደለሁም። ተሳስተህ እንዳይሆን። እኔ የተከበርኩ ፕሮፌሽናል የሆንኩ ኢንተርናሽናል የሆንኩ ሞዴል ነኝ። ሞዴል። እሺ ቀጥይልኝ እስቲ። ስለዚህ እኔ አንተ ማን ያልከው ስላልከውም ሰውዬ ስለምንም የማውቀው ነገር የለም። ስለዚህ ኢንተርናሽናል ሞዴል ነኝ ነው እያልሽ ያለሽው አይደለ? ይኸውልህ እኔ ሲጀምር ስለምንድን ነው የምታወራው? አሁን አንተ ያልከኝ ግድያ ምናምን አልከኝ እኮ። እኔ እንደዚህ ስለምትለው ነገር ምንም የማውቀው ነገር የለም። ገና ቅድምም ነግሬሃለሁ አይደል? እንዴ ነው ወንድም ነገርኩ። እኔ ስራዬ ኢንተርናሽናል ሞዴል ነኝ። እኔ እንደዚህ አይነት የተልከሰከሰ ስራ ውስጥ ምገባም ሰው አይደለሁኝም። ኦኬ ከዚህ በላይ አታስጨንቅኝ በቃ እባክህ። ይኸውልሽ ቀልድ አይደለም ያዝ ነው። መኪና ውስጥ በቁጥጥር ስር ካዋልነሽ በኋላ ያን የቀጠርሽው ነፍሰ ገዳይ ዋሴ እያንዳንዱ ምንም አላውቅም። እኔ ስለምትለው ነገር እውነቱን ብትናገሪ ነው የሚሻልሽ። ወንድም እውነቱን እኮ ነው እየነገርኩህ። እውነቱን ብትናገሪ ነው የሚሻልሽ። ካልሆነ ጉልበት እንድትጠቀም ነው የምታረጊኝ። ይኸውልሽ ለነገሩ እሱም የቀጠርሽው ሰው ጉልበት ስትጠቀም ነው ሁሉንም ነገር የተናገረው። ስለዚህ ከውን ባላ አንቺ ጋር መሄደው ከውን ባላ እኔ ምንም የማውቀው ነገር የለም። ስለምትለው ሰውዬ የማውቀው ነገር የለም። እኔ አንተን ራሱ አላውቅህም። ማነህ ሲጀመር? እኔ ለምንድን ነው አንተን ማስገድልህ? አላውቅህም እኮ። አታውቂኝም። ኮፍዬ ላውልቅልሽ ወይስ ማስኪን ዝቅ ላድርገው? እኔ አላውቅህም። ይኸውልህ አላውቅህም። አሁን አንተ በቃ ግግም ብለህ አንቺ ነሽ እያልክ ነው። ያንን ያልከውን ሰውዬስ በምን አመንከው? እሺ እኔ እንደሆንኩኝ አንቺ እንደሆንሽ በቂ ማስረጃ አግኝተን ነው እያንዳንዱ ነገር ከሱ ጋር ያረግሽው የስልክ ጥሪ መልእክቶች፣ በቴሌግራም ላይ የተላላካችሁት ቮይሶች፣ እያንዳንዱ ነገር። እሺ ቴሌግራም ላይ ከሱ ጋር የተላላክሽውን መልእክቶች አይተናል። ፕሮፋይሉ ላይ እንግዲህ እስከማውቀው አላውቅም። ቆይ ሊያ ያንቺ ፊት ነው ያለው። እኔ ብቻ ነኝ ያለሁት? ንገረኝ። ሊያ እኔ ብቻ ነኝ? ፎቶ አለ፣ ያንቺ ፎቶ አለ። ላሳይሽ እንዴ? ይኸውልሽ እሱ መጋዘን ነው ያለው። ማጋፈጥ ሲኖርብን ማፋጠጥ ሲኖር ይኸውልሽ ስልኩን ላምጣ። እሱ ስልክ ላይ ያወራችሁትን ነገር ላሳያችሁ። እስካሁን ይኸውልሽ በትዕግስት ነው እያዳመጥኩሽ ያለሁት። ለመጨረሻ ጊዜ ልጠይቅሽ፣ እውነቱን ትናገሪያለሽ አትናገሪ? ማንሽ? የት ነው የምታውቂኝ? እኔ አላውቅህም። እንዴ በግድ አውቂ ነው እንዴ? አላውቅህም። እርግጠኛ ነሽ? አዎ አላውቅህም። አታውቂኝም? ነይ ይኸውልሽ ቀና ብለሽ በስነ ስርዓት አውሪ። እኔ አላውቅህም። ሲጀመር የምትሰሩ ስራ ግን ልክ ነው። አንተም ግብረ አበሉ። እውነቱን ትናገሪያለሽ አትናገሪ? ነይ ወደዚህ ነው። ይኸውልሽ ወዴት ነው? እውነቱን ትናገሪያለሽ አትናገሪ? ይኸውልሽ
የማይሆን ነገር ውስጥ አንግባ። ሰሚኛለሽ? እውነቱን ተናገሪ። ቃና በይ። እንደዚህ በማረግህ ማለት ነው ህግ ራሱ ይጠይቃል። አረ እኔን የመሰለች የተከበረች ኢንተርናሽናል ሞዴል እንደዚህ ነው የምታናግረው? አይውልሽ ህግ የሚጠይቁኝ ከሆነ ማለት ነው በህግ መሰረት እንሄዳለን። በህግ መሰረት ስንሄድ ማን ጠያቂ እንደሚሆን ይውልሽ። ሰሚኛለሽ? ይውልሽ እውነቱን ብትናገሪ ነው የሚሻለው። ፊትሽን ነው ማበላሽልሽ። የስም መመሳሰል ሊሆን ይችላል፣ ሰውየው አውቆ ሊሆን ይችላል። ቆይ አንተ ይሄን ሁሉ አታገናዝብም እንዴ? እኔ የማውቀው ነገር የለም። እኔ አላቅህም ሲጀመር። ለምንድን ነው ማስገድልህ? ንገረኝ። ለምንድን ነው ማስገድልህ? ስለዚህ ካሜራ ጠፍቶ እናውራን እናንቺ ወይስ ሁሉን ነገር በካሜራ ፊት ታወሪያለሽ? አላስፈላጊ ነገር እስካሁን ሴት ነሽ ብዬ ነው። እስካሁን ያደረከውም ነገር ለኔ የሚገባም አይደለም። እባክህ ከዚህ በላይ አታስጨንቀኝ። በቃ ተው በቃ። ስለዚህ ለአንዴና ለመጨረሻ ጊዜ ምንም አውቀው ነገር የለም ነው እያልሻለሽው? ሞዴል ሊያ እባላለሁ ነው እያልሻለሽ? እመነኝ። አዎ እኔ እንደዚህ አይነት የተከሰከሰ ነገር ላይ አልገባም። እሺ ምን ልጠቀም? ምን አለኝ እኔ ካንተ? ስለዚህ ዝም ብለህ የሆነ ተራ ሰውዬ ስላለህ ነው እኔን ጎትተህ እዚያ ምተህ እንደዚህ የምታረገው? ስልኩን አምጥቼ ላሳይሽ? ይኸውልሽ። እሺ ዲዮን ካሜራውን አጥፋልኝ። በቃ ካሜራውን ላጥፋ። ካሜራውን ካጠፋን እስቲ ከካሜራ ጀርባ በደንብ የምናወራው ነገር እስቲ አጥፋው። ችግር የለውም። አላምንህም። ዝቅ አድርገናል። ማመን ያለ ማመን የራስሽ ጉዳይ ነው። አጠፋው ቼክ ማድረግ ትችላለሽ። እሺ ቀጥይ። ምንድነው የምናወራው? እኮ አልተግባባንም መሰለኝ። እሺ ጠፍቷል። እርግጠኛ ነህ አይደል? አዎ። ካላመንሽ ሄደሽ ማየት ትችላለሽ። ይኸውልህ እኔ እንደነገርኩህ ነው አይደል? ይኸውልህ እኔ እንደነገርኩህ ሞዴል ነኝ። እዚህ ድረስም ካንተ ጋር እንደዚህ ግብግብ ውስጥ መግባት ያለብኝ ሰውም አይደለሁም። እሺ አንተም ገና ልጅ ነህ፣ ወጣት ነህ አይደል? እሺ ስለዚህ ምን አተርፋለሁ ብለህ ነው አሁን አንተ ከኔ ጋር እንደዚህ እየሆንክ ያለው? ስለዚህ ምንድነው እያልሻለሽ? ይኸውልህ እኔ እኮ አላውቅህም። ማነህ? እንተዋወቃለን? ኧረ እንተዋወቅ እኮ እና ማላውቅህን ሰው ዛሬ ገና ነው ያየሁሽ። እና ማላውቅህን ሰው እዚህ ድረስ አምጥተህ እንደዚህ እዚህ ሁሉ ነገር ውስጥ መግባት ነበረብህ? ስለዚህ ምንድነው እያልሻለሽ? አይደለም በቃ አሁን እኛ በሰላም እንለያይ። እኔ የስም ስህተት የፎቶ ስህተት ምናምንም ከሆነ ችግር የለውም። እኔ እንትን እላለሁ፣ አንደርስታንድ አደርጋቸዋለሁ። እና እንዳልኩህ ነው አሁን አንተም ገና ልጅ ነህ፣ እኔም ስራዬን እንደነገርኩህ ነው። ሰው ፊት አሁን ይሄ ነገር ቢወጣ ጥሩ አይደለም። ስለዚህ አሁን እናንተ በሰላም እንጨርስና እኔ ክስ ውስጥም ምን ውስጥም አልገባም። ገባህ? ለስሜም ጥሩ ስላልሆነ ማለት ለስሜም ጥሩ ስላልሆነ ለኔ ስለማይመጥን እንደዚህ ነገር ውስጥም አልገባም። ያንተንም ያው ፊውቸርህን አላበላሽብህም። በቃ እንዳልኩህ ነው። በቃ ይኸውልህ በሰላም እንለያይ። እኔ አንተን አልከስም። ገባህ? አሁን ላደረግከው ነገር እውነት ለመናገር ያስከስሳል። እንኳን አይደለም እኔን የምታክል ኢንተርናሽናል ሞዴል ይቅርና ተራ ሰው እንኳን አመጣ እንደዚህ ብታጎሳቁል ያስከስሳል። ታውቃለህ? ግን አሁን እኔ ለስሜም ለክብሬም ላለኝ እንትንም ስል እዛ ሁሉ ነገር ውስጥ አልገባም። እመነኝ፣ አልከስህም። እንስማማ እና እኔ ልሂድ ወደሚሄድበት። አንተ እውነት ያልካትን ሴት እንግዲህ በስመሊያ ተመሳስለንባ አይደለ? ያልካትን ሴት እፈልግና ኦኬ አምታረቀውናል። በጣም ጨንቆኝ ነበር የምትከሽኝ መስሎኝ። አይ እኔ ምንድነው መሰለህ ለስም ጥሩ አይደለም። ስለዚህ ማለት የምታቀኝ አይመስለኝም። ብታቀኝ ታከብረኝ ነበረ። አላውቅሽም እኮ ስለዚህ ስላላወቅኩሽ ነው። በጣም ይቅርታ። እዛ ድረስ ስለዚህ ተስማምተናል። አትከሽኝ። በቃ እንጨርስ አልኩ። ኦኬ ሌላ የምታወሪው ነገር የለማ? በቃ ምን ሌላ? ስለዚህ አሁን ካሜራው ይባል አስፈላጊ አይደለም። ለምን ካሜራ እናበራለን? ያው አንዳንድ እንጨርስ። መስማማት ካለብን ጨርሰናል። መስማማታችንን ተናግረን እንዝጋው ቪዲዮ። ለማን ነው ምን እናገረው? ምን ያገባዋል? አንተ አይደለ ተመልካች አሉ። ይሄንን ቪዲዮ የሚከታተሉ ተመልካቾች ስላሉ እኮ ነው። ስለዚህ ካሜራ ይብራ፣ አብራው ካሜራው
ተደምጠሽ ይልሽ እውነቱን ትናገሪያለሽ አትናገሪ? ማነሽ? ምንድነሽ? ይሁንሽ ሁሉም ነገር እየተቀረጸ ነበር። ትሰሚኛለሽ? እባክህ ተወኝ። ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ? ሌላ ታሪክ ትንገባ ትናገሪያለሽ አትናገሪ? ይኸውልሽ አንቺ ነሽ የቀጠርሽ ወይስ አይደለሽም? አንቺ ነሽ አይደለሽም? በጣም ጥሩ። ስለዚህ ካሜራው ይጠፋል፣ በደንብ እናወራለን ካንቺ ጋር። ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ? እሺ እናወራለን። ስለዚህ ራስሽ ነሽ የቀጠርሽ። እሺ በጣም ጥሩ። ነኝ ቁጭ በይ። ተናገሪ እያንዳንዱ ነገር። ነኝ ቃና በይ። ወዴት? ጀምሪ። ምንም ጊዜ ማቃጠል አልፈልግም። አታስመስይ። ምንም ያረኩሽ ነገር የለም። አታስመስይ። ቀጥይ። ቀና በይ። ቀጥይ። እሺ እኔን ለማስወገድ 500,000 ብር ለዛ ነፍሰ ገዳይ የከፈልሽው አንቺ ነሽ አይደለሽም? ማን ያለው? እኔ አይደለሁ። በጣም ጥሩ። ስለዚህ አልተስማማንም። አሁን ደግሞ ይኸውልሽ ካሜራው ሲጠፋ በጥፊና በማነቅ ሳይሆን ሌላ ነገር ውስጥ ነው የምንገባው። ትናገሪያለሽ አትናገሪም? እሺ መጀመሪያ ተረጋጋና ቀጥይ። ጊዜ ቀጥይ። አልከሳችሁም እናንተን። ፓፓ ወጉን ይዘሽዋል። ይኸውልሽ አታስመስይ። ማነሽ? ሞዴሊያ፣ ኢንተርናሽናል ሞዴሊያ። እሺ እያዳመጥኩሽ ነው። በ500,000 ብር ስለቀጠርሽው ነፍሰ ገዳይ ብሩንም እየዋሸን ከሆነ ንገሪኝ። እሱ ያሸንም ነገር ሊኖር ይችላል። ቀጥሬዋለሁ፣ ግን እንዲገላህ አይደለም። እና ምን እንዲያረገኝ ነው? ፎቶ እንዲያነሳኝ ነው? አይደለም፣ እንዲያስፈራራህ ነው። እኔ ቀጠርኩት፣ እንዲገላህ አይደለም። ድጋሜ ሌላ ውሸት አይደለም። እሱ ያመነውን አንቺ ለመካድ የምትሞክሪው ቆይ ማን ነው እሱን እንደዚህ የምታምኑት? አንቺን ነው ማመን ያለብን። በጣም ጥሩ። እሺ አንቺን እናምናለን። ቀጥይ። በቃ እንዲገላህ አይደለም። እሺ እንዲያስፈራራ። ሌላስ? ለምን? ማነሽ? ምንድነሽ? ታውቂኛለሽ? ከኔ ጋር ያለብሽ ችግር ምንድነው? እሺ ቀጥይ። ማስፈራራት ብቻ? እሺ ማስፈራራትም ከሆነ ለምንድን ነው የምታስፈራሪ? እኔ አንቺን ከዛሬ ውጭ አይቼሽ አላውቅም። እስከማውቀው ድረስ ምንም አይነት ችግር ካንቺ ጋር እንደሌለብኝ ነው። ወይም ደግሞ ሌላ የበላይ አካል አለ ወይስ አንቺ እኔን ታውቂኛለሽ? ሲጀመር እሱ ማን ስለሆነ ነው የምታምኑት? ማን ነው ይሄ ያልከው ሰውዬ? ራሱ ማን ነው? እሺ እኛ አንቺን እንመንሽ፣ ግድ የለም አንቺ ነገሪን። እሺ አንቺ እናምንሽ። ማንከኝማ አንተ አሁንም እኮ እሱ ያለው እንደዚህ እሱ ያለው እንደዛ ያልከው ነው ያወራኝ። ችግር የለውም። ምንድነው? አምንሻለሁ፣ ነገሪ። በቃ እኔ ምንም በቃ ከዚህ በላይ እንደው ምንም ማቀው ነገር። እሺ የት ነው የምታውቂኝ? ለምንድን ነው እኔ ለማስፈራራት የፈለግሽው? አረ ይኸውልሽ እውነቱን ብትናገር ይሻልሻል። የማይሆን ነገር እንድናደርግ አትገፋፊን። ምን ታረጋለህ ከዚህ በላይ? አረ ምን ታረጋለህ? ሲጀመር አንተም ግብረ አበሮችም ምንም ለሴት ልጅ ክብር ራሱ የሌላችሁ ሰዎች ናችሁ። አንቺ ደግሞ ውሸታም፣ አጭበርባሪ ውሸታም ነሽ። ቆይ ንገረኝ አንተ። ቆይ እናት የለህም? እህት የለህም? በእናትና በእህቴ መጣሽ ደግሞ? የለህም አለ የለህም? መጀመሪያ እኔ የጠየቅኩሽን ጥያቄ መልሺ። የት ነው የምታውቂኝ? የት ነው የምታውቂኝ? ይኸውልሽ የት ነው የምታውቂኝ? እኔ ከኔ ጋር ያለብሽ ችግር ምንድን ነው? ጸጉርሽን ይኸውልሽ፣ አሁን ጸጉር ማስተካከሉ አይደለም። እሺ መበላሸቱ አይቀርም። ጸጉርሽ መበላሸቱ አይቀርም። እሺ እያሳመምከኝ ነው። ልቀቀኝ እባክህ። ትናገሪያለሽ አትናገሪም? ይኸውልሽ እሺ እኮ ልቀቀኝና እሺ። በስ ከኔ ጋር ያለብሽ ችግር ምንድነው? ቆይ እኔ የምለው ግን ይሄ ካሜራ ተደራሽነቱ ለማን ነው? ለተመልካች። አይ አይደለም፣ ይሄ ነገር እኮ ያስቀጣሃል። ታውቃለህ አይደል? ችግር የለውም። ልልቀቀውና ያስቀጣኝ። ሴት ልጅ እንደዚህ አድርገህ በማጎሳቆል ትቀጣበታለህ። አንቺ ደግሞ የምትተርፍ ነው እንዴ? አንቺ ደግሞ እኔን በማስገደል ላስገድልህ አይደለም። ማን ነው እንደዚህ አይነት ወሬ ነገር? ለምንድን ነው ልታስፈራሪኝ የፈለግሽው? በቃ ስለፈለኩ ነው። ለምን
ለምንድን ነው ይኸውልሽ ትናገሪያለሽ አትናገሪኝ ጥፊው ተመችቶሻል መሰለኝ ጥፊው ተመችቶ ይኸውልሽ ሰው አዞኝ ነው በቃ ሰው ነው ያዘዘኝ አልገባኝም ማን ያዘዘሽ ሰው ነው ያዘዘኝ አልኩ እኔ አላቀውም በቃ በትክክል አንተ እንድከታተል አረጋኝ እኔ ስለማይመቸኝ ብዬ ሰው ቀጠርኩ ችግር የለውም እውነቱን ትነግሪኛለሽ ሰው አዘዘሽም ምንም አዘዘሽም ማለት ነው ይልሽ እኔ ላይ ማስፈራሪያ ብቻ አይደለም ለማድረስ ይልሽ ማስፈራሪያ ቢሆን ኖሮ ያ ነፍሰ ገዳይ ብለሽ የቀጠርሽው ማለት የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ማለት ነው ቦቅቧቃ ካንድም ሁለቴ ብቻ ሲሆን ብዙ ጊዜ እኔ የገባውበት ቦታ ሲከታተለኝ ያኔ ማስፈራራት ይችል ነበር እሱ ግን ሐሳቡ አሳቻ ሰዓት ነበር ሲጠባበቅ የነበረው እኔን ከምድረ ገጽ ለማጥፋት ውሸት ነው ለምንድነው እሱን አምነ እያወራህ ያለው ደግሞ ስለ 500,000 ብርም እኮ እያወራህ ነው የምን 500 ምንም የምታውቂው ነገር የለም አጥፋው ካሜራውን ነገርልሽ አትናገሪ እንድናገኝ የምፈልገው ነገር አለ 500,000 ብር ሲጀመር ይውላ 500,000 ብር የሚባል ነገር የለም 500,000 የለም አሁን እውነቱን ትናገሪሽ አትናገሪ የሚባል ነገር የለም ለማስገደል ነው ወይስ ሌላ ነገር ነበር ያሰባል እሺ እነግርሃለሁ እዚሁ ተናገሪ አብራልኝ ካሜራውን አብራ እነግርሃለሁ አልኩ አብራልኝ ካሜራው እነግርሃለሁ አልኩ ንገሪ ካሜራው በርቷል እዚሁ ንገሪ እሺ ንገሪ ቀናለ እጅል ልቀቂኝ ግን እናንተ ግን ጤነኛ ናችሁ እንዴ ጤነኛ ነህ ጤነኛ ነህ ወይ እኔ ባላደረኩት ነገር ለምንድን ነው እንደዚህ የምታደርገው ችግር የለውም ንገረኝ አንተ ካሜራ እያስጠፋ ከኔ ጋር ትደባደባለህ ከዛ በኋላ ልክ ካሜራ ሲበራ አንተ ጻድቅ ትጫወታለህ አይደለ በጣም ጥሩ የመዋሸት መብት አለሽ ችግር የለውም ይኸውልሽ ካሜራም ቢጠፋ ይሄ በድምጽ እንትን ያለው ነገር ይለቀቃል አታስቢ ስለዚህ ያመንሽልኝ ነው ማለት ነው አላቀህም እንደው አላቃችሁም አላቃችሁ ሁላችሁንም አላቃችሁ ማን አንተ እኔ ያልከውን ሰውዬ ማላቀውም እኔ አንተንም አላቀህም ያዘዘኝም ሰው የለም አላቀም